ሉሊት ያረገዘችውን ልጅ ታስወርደው ይሆን ወይስ ትቀጥልበታለች? ምክንያቱም ባረገዘችው ልጇ ደስተኛ አይደለችም። ሳንፈልግ ያመጣ ነውና ሳናቅድበት የመጣ ነገር ስለሆነ በፍጹም ደስተኛ ልሆን አልችልም እያለች ነው ለካለብ። ካለብ ደግሞ ከሚገባው በላይ ደስተኛ ነው። እንደውም ዳዊት ከልዕልት ጋር ቁጭ ብሎ ካለብም ያሰበው ነገር ሳይሳካለት አይቀርም። ስለዚህ ሁለታቸው አቅደው ባደረጉበት ነገር አሁን አንቺ እዚህ ቁጭ ብለሽ ብትበሳጭ ምን የሚቀይረው ነገር አለ? ወይስ ምን የሚለውጥልሽ ነገር አለ? ስለዚህ በፍጹም መበሳጨሽ የለብሽም ሲላት፣ እሷም ይገርማል እኮ እኔ ሌላ ነገር እያሰብኩኝ እሱ በአቋራጭ ቀደመኝ አይደል? በፍጹም ያላሰብኩትና ያላቀድኩት ነገር ነው የሆነው። ስለዚህ ይህን ነገር እኔ አምኖ መቀበል በፍጹም አልችልም ብላ ለዳዊት ስመልስለት፣ አመንሽም አላመንሽም ነገሩ ሆኗል። እነሱ ሁለታቸው አስበውና አቅደው የፈጸሙን ነገር ነው። ስለዚህ አርፈሽ መቀመጥ አለብሽ እያላት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ወደዚህ ቻናል ስለመጣችሁ ከልብ አመሰግናለሁ። ቪዲዮውን ስትጀምሩ ላይክ በማድረግ እንድትጀምሩት በትህትና ጠይቃለሁ። አመሰግናለሁ። እናም እንግዲህ ወይዘሮ ሉሊት አርግዛለች። ይህን ነገር አልማዝ ስትሰማም ምን እንደምታደርግ አናቅም። በሌላ በኩል አዲስ ነገር የተከሰተው የዳዊት አፍቃሪ መጥታለች። የዳዊት አፍቃሪ ከነበረችበት ቦታ ተነስታ ዳዊትን በማፈላለግ ከነ ሉሊት ቤት ደርሳለች። እንደውም ቤቱ የዳዊት ቤት መስሏት የበላይ እየተሰማት ነው። ልዕልትንም መቼስ አንዳንድ ጊዜ ከፍ ብለህ ራስህን ስታይ ካንተ በላይ ከፍ ያለ ሰው ይመጣብሃል። ለኃይለኛውም ኃይለኛ አለበት አይደል የሚባለው። ልዕልትን አፏን የምታዘጋ ሆናለች ማለት ነው አዲሷ የዳዊት አፍቃሪ። ነገር ግን ዳዊት እንደማይፈልጋትና ለምን እዛ ድረስ ተከትላው እንደመጣች እየነገራን ነበር። እሷም ቆይ የኔና ያንተ ነገር አበቃለት ማለት ነው አለቀለት ማለት ነው እያለች ስነግረው፣ እሱም እንዴ ወደኋላ መለስ ብዬ ላስታውስሽ ያደረግሽውን ነገር እኔ እኮ አረሳልሽም፣ ራስሽ ነሽ አልፈልግም ያልሽው። ስለምወድሽና ስለማፈቅረሽ ያን ነገር እንደ ሌላ ነገር ቆጥረሽው አልፈልግህም ብለሽ ነበር። እኔ ያንቺ ነገር ካሁን በኋላ ቆርጦልኛል። ሲጀመር ከአንቺን ከተኩሽ ቆይቻለሁ ሲላት፣ እሷም እንደዚህ በቀላሉ የምትፋተው አይደለችም። ልዕልት በጣም ተናዳለች። ሁለታቸው ቁጭ ብለው እያወሩ እያለ ያን ነገር መስማት አልፈለገችም። የኔ ፍቅር የኔ ውድ እያለች ነው አዲሷ የዳዊት ፍቅረኛ የምታዋራው። እሱም ባይቀበላትም ለጊዜው፣ እሷ ግን የምትፋታው አይደለችም። ልዕልት በጣም ተበሳጭታ ወደ ኪችን ሄዳ ውሃ ለመጠጣት ትርምስምሱን ታወጣዋለች። ከዛም አበባ ስለነበረች አረቀስ በይ እንዳትታነቂ ምን ሆነሽ ነው ስትላት፣ ቆይ ግን አንቺ ለምን ይችን ልጅ አስገባሻት? ምን ሲባል ነው ከዚህ ቤት ውስጥ ያስገባሻት ብላ ሰጨዋባት። እሷም እምቢ ብላ ስትጨቃጨቀን የምን ማድረግ ነበረብኝ? እንዳትገባ ብዙ ነገር አድርጌያለሁ፣ ነገር ግን እምቢ አለችኝ ስትላት፣ ማስገባት አልነበረብሽም፣ እምቢ ብትለሽ ታዲያ በሩን አዘጊባትም ነበር እያለች የተናደውውን በኃይል ስትጠጣ፣ ኧረ ቀስ በይ እንዳትታነቂ ስትላት፣ ምን አገባሽ የሚመለከትሽ ነገር አለ እያለች እሷ ላይ እየጮኸችባት እያለ፣ እኔማ ምን ይመለከተኛል? ኃይለኛም ኃይለኛ ያለበት ጉሮሮሽን አንቃ የምታስወጣ መጥታልሻለች ስትላት፣ እንደዛ ብላ ሳትጨርስ አሁን የዳዊት ፍቅረኛ ትመጣና ልዕልት ላይ ትጮህባታለች። አንቺ ሰራተኛ ብላ ነው ለዛውም የጮኸችባት። ልዕልት አፏ ተዘግቷል፣ መናገር አልቻለችም። በሌላ በኩል ሉሊት እርግዝናዋን ልትቀበለው አልቻለችም። ወደ ክላሷ ቁጭ ብላ ከክላሷ ገብታ ቁጭ ብላ ለብቻዋ እያሰላሰለች ነው። እንዴት አይነት ግንኙነት እንደነበራቸውና በዛች ቅጽበት እንዴት እንደተረገዘ ወደ ኋላ መለስ ብላ እያሰበች ነው። እናም የነበራቸው ግንኙነት የሚገርም ነው። በነገራችን ላይ እንግዲህ የነበረው ግንኙነት እንዳየነው ከሆነ ካለብ እንቅልፍ እምቢ ብሎት ወደ እሷ ክላስ ይሄዳል። እሷም እንቅልፍ አልተኛሽም እንደ ሉሊት ብሎ ሲላት፣ አዎ እምቢ አለኝ፣ አንተስ አልተኛህም እንደ ስትለው፣ አዎ እንቅልፍ እምቢ አለኝ፣ ነገር ግን እስኪ ካንቺ ጋር ትንሽ ልሆን ብዬ መጣው ሲላት፣ እሺ ችግር የለውም ካለችው በኋላ እሱ ግን ሌላ ነገር ፈልጎ ስለነበረ እኔ አልጋ ላይ ወጥቼ አንቺን አቅፌ መተኛ ትፈልጋለሁ ሲላት፣ ምን እያልክ ነው ያለኸው ካለብ? ይህ ነገር እኮ ቀስ ብሎ የሚሆን ነገር ነው፣ አሁን ጊዜያችን አይደለም ስትለው፣ ሉሊትዬ እኔ እኮ ሌላ ነገር ፈልጌ አይደለም፣ ነገር ግን በቃ እኔና አንቺ የራሳችን የሆነ ጊዜ እንድናሳልፍ እፈልጋለሁ ሲላት፣ እንዴ አሁን እኮ ገና ነን እኔ እናንተ፣ በዛ ላይ ደግሞ ብዙ ያቀድኩትና ያለምኩን ነገር አለ፣ ያን ነገር ማሳካት አለብን፣ ከዛ በኋላ ችግር የለውም ብትለውም
እሱ በሰዓቱ ፈልጎ ስለነበረ እምቢ ይላታል። እንደምንም አባብሎ ካጠገቧ አብረው ቁጭ ካሉ በኋላ እንግዲህ ያው ሌሊቱን ስራ ሲሰሩ አድረዋል ማለት ነው። ለማንኛውም ውድና የተከበራችሁ ቤተሰቦቼ ያ ስራ ፍሬ አፍርቶ ዛሬ እርጉዝ ሆናለች እና በእርግዝናዋም ግን ደስተኛ አይደለችም። ከዛም በማግስቱ አብሮ አድሮ በማግስቱ በደንብ ሳይነጋ ካልጋው ተነስቶ ሊወርድ ሲል እንዴ ካለብ የት ልትሄድ ነው ስትለው፣ አይ እኔ አሁን አንቺ ጋር እንዳደርኩኝ ማንም እንዳይን አልፈልግም። ስለዚህ ቀድሜ ወደ ክላስ የሚሄድ አለብኝ ስላት፣ እንዴ ምን ችግር አለ ቢያዩንስ ታዲያ ምን ችግር አለ? እኔ እናንተ አንድ ላይ ለመሆን ግዴታ ሰርግ መሰረግ አለብን እንዴ ስትለው፣ እሱም አይ እንደዛ ማለት አይደለም፣ ነገር ግን በተለይ ልዕልት ማየት የለባትም እኔና አንቺ እንደዚህ አንድ ላይ መሆናችንን። ስለዚህ ቀድሜ መውጣት አለብኝ ስላት፣ እንዴ ምን እያልክ ነው ያለኸው? ቢያዩንስ ታዲያ ምን ችግር አለ? እኔ እናንተ እኮ ሰርግ አልሰረግንም እንጂ አንድ ላይ መሆናችንን የሚከለክለን የለም ብትለውም እሱ አይ ግዴታ መሄድ አለብኝ ማንም እንዳየኝ አልፈልግም ብሎ ከክላሷ ወጥቶ ይሄዳል። በነገራችን ላይ በጣም ደስተኛ ነበሩ በዛች ቅጽበት ሌሊት። እሱም ከሚገባው በላይ ደስተኞች ነበሩ። ፊታቸው ያስታውቃል። እናም ግን ይህ እርግዝና ይመጣል ብላ እሷ አላሰበችም ነበር። ሌላውን ተውትና አሁን ወይዘሮ አልማዝ ይህን ነገር ስትሰማ ምን አባቷ ታደርግ ይሆን? ምክንያቱም ያሰበችው ሌላ፣ የተፈጠረውን ነገር ሌላ። ለዛውም እዛው ከቤቷ ቁጭ ብላ እነሱን ለማለያየት እናትና ልጅ ብዙ ነገር ደክመዋል። ያላደረጉን ነገር የለም። ነገሩ ግን ተቃራኒ ሆኖ ቁጭ ብሏል። እናም እንግዲህ ሉሊት እርግዝናዋን ወደደችም ጠላችም አምና ትቀበላለች ብዬ አስባለሁ ማለት ነው። ለብቻዋ ቁጭ ብላ ብዙ ነገር ብታስብ ብዙ ነገር ብታቅድም ወደኋላ መለስ ብላ ያን ያደረገችውን ነገር ብታስታውስም ካሁን በኋላ የሚመልስላት ነገር የለም። ስለዚህ አርግዛለች። ሌላ አማራጭ የላትም የሚመጣውን ልጅ አምኖ ከመቀበል ውጭ። ግን ያው እሷ ጠንካራና ጎበዝ ስለሆነች አሁን በእሷ ማርገዝ ዳዊት ብዙ ደስተኛ አልነበረም። ዳዊት ከካለብ ጋር እንድትሆን አይፈልግም ነበር። ነገር ግን ወደደም ጠላም ካሁን በኋላ አምኖ ይቀበላል። እናም ዳዊት አሁን ለልዕልት ያለው ስሜትና አመለካከት ከበፊቱ ለዘብ ያለና ቀዝቀዝ ያለ ሆኗል። የእውነት ልዕልትን ይቀበላት ይሆን? እኔ ግን እርግጠኛ አይደለሁኝም። ምክንያቱም አዲሷ ፍቅረኛ በጣም ኃይለኛና ተናጋሪም ናት። ልዕልትን አፏን የምታስይዝና ምንም ነገር እንዳትናገር የምታደርግ ናት። አቤት ይሄ ድራማ መጨረሻው ምን ይሆን? አሁን ነገሮች ሁሉ እየተቀያየሩ ይመስለኛል። የወይዘሮ አልማዝና የልጇ ልዕልት ነገሮች እያበቁባቸው ነው። እዚህ ቦታ ላይ የሚያቆም ይመስለኛል። ነገር ግን አሁን የዳዊት አፍቃሪ እየመጣችው ያ ቤት የዳዊት መስሎ ታይቷታል። ቤቱ ግን የዳዊት አይደለም። እሷ ያሰበችው የዳዊት ቤት ነው። ስለዚህ የዳዊት ቤት ከሆነ ደግሞ የኔ ፍቅረኛ ነው ብላ ስለምታስብ ያን ቤት ለመቆጣጠር እያሰበች ነው። ልዕልትን አሾርሻለሁ አርፈሽ ካልተቀመጥሽ ይህ ቤት የራሴ ቤት ነው፣ ስለዚህ አርፈሽ ብትቀመጭ ይሻልሻል እያለቻት ነበር። እዛም አበባም ያን ነገር ስታይ በጣም ነበር የሳቀችው። ምክንያቱም እሷን ከፍ ዝቅ አድርጋ እየተናገረቻት ስለነበረ አሁን ይችን ሴትዮ ስለጣለባትና ወይም የዳዊትን ፍቅረኛ ስለጣለባት በሳቅ እየሞተች ነው። ስስቅባት እንደውም ለምን ትስቂያለሽ ብላ ስትላት፣ ኧረ እኔማ ምን ያስቀኛም ብለሽ ነው ብላ ተገርማ በግራሞት እየተመለከተቻት ነበር። ውድና የተከበራችሁ ቤተሰቦች ድራማው እንግዲህ ሉሊት ለብቻዋ ቁጭ ብላ እያሰበች ስለ እርግዝናዋ ስላረገዘችበት ምክንያት በዛች ቅጽበት እንዴት እንዳረገዘች አሁን ደግሞ እርግዝናውን እንዴት አምና መቀበል እንዳለባት ቁጭ ብላ እያሰላሰለች እያለ ድራማው አልቋል። ቀጣዩ እንግዲህ ምን እንደሚሆን በጉጉት እንጠብቃለን። እኔ ከምንም በላይ የጓጓሁት ወይዘሮ አልማዝ እርግዝናዋን ነገር ስትሰማ ምን ታደርግ ይሆን የሚለውን ነው። እናንተስ ምን ትላላችሁ? ወይዘሮ አልማዝ የሉሊትን እርግዝና ስትሰማ ወይም ካለብና ሉሊት ካሁን በኋላ ምንም አይነት የሚለያቸው ነገር እንደማይኖር ስታቅ ተስፋ ተቆርጥ ይሆን? ለነገሩ እሷ ተስፋ አትቆርጥም። ምክንያቱም ደራሲውም ተስፋ እንድትቆርጥ አድርጓል የደረሳት ማለት ነው። ለማንኛውም እኔ እንግዲህ እዚህ ላይ እያበቃው ነው። የወይዘሮ አልማዝን ጉዳይ ግን እስከ መጨረሻው ማየት ፈልጋለሁ። በጣም ነው የጓጓሁት የእውነት። አሁን የእርግዝናውን ጉዳይ ስሰማ በተለይ ምን እንደምትልና ምን አይነት ሀሳብ እንደሚኖራት ለማየት በጣም ጓጉቻለሁ። ልዕልትም እንኳን ሌላው ቀርቶ ልዕልት ራሱ አገር እያዝልኝ እንቧከረዮ ለምን አረገዘች እያለች ነው። ሀሳቡን በፍጹም መቀበል አልቻለችም። እነሱም መለያየት ስለነበረ ስራዋ። እናም ውዶችዬ ለማንኛውም በቃ ድራማውም ያለቀው እዚህ ላይ ነው።
እናንተም ላይክ በማድረግ እንድትተባበሩኝ በትህትና ጠይቃለሁ። አመሰግናለሁ። ብያላችሁበት ሰላማችሁ